ሰላም ሰላም ወደ ቲክታክ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው እና ትናንትና በጣም የሚያሳዝን አንድ የታችንን እልፈት እንግዲህ አይቼ ነበርና ራሷን በራሷ ያጠፋች ማለት ነው እና ጋይስ በጣም ነው የሚያሳዝነው። አሁን በተለይ በቃ እዚህ ሶሻል ሚዲያ ላይ ይሄ ነገር በጣም እጅግ እየተለመደ መጥቷል ማለት ነው። ልጆች ራሳቸውን እየተነሱ የሚያጠፉ ማለት ነው። እና ምንድነው ምክንያታችሁ? ይሄን ያክል ሰው በራሱ ላይ የሚወስንበት ብዬ ሳስብ በጣም ነው የሚከብደኝ ማለት ነው። እና ምንም አይነት ያው የሰው ልጅ በህይወት ዘመን ውስጥ ብዙ ፈተናዎች ያጋጥሙታል። ያ ፈተና ግን እግዚአብሔርን በመለመንና ጸሎት በማድረግ እንደሚታለፍ ለምንድን ነው ማናውቀው? ለምንድን ነው ማናስተውለው? ለምንድን ነው ማንረጋጋው? እና እጅግ በጣም ነው ያሳዘነችን እህታችን ቦኒ። እንግዲህ ሁላችሁም አይታችኋል። በጣም በሚያሳዝን ሁኔታ ቪዲዮ ቀርታ አጠግቧ እንኳን ሰው የለም ይሄ ነገር እንኳን ተይ ሊላት የሚችል እና በጣም ያሳዝናል። እና ይሄን ያክል ደረጃ የሚያስደርስ ነገር ምንድን ነው? ምንድን ነው? በቃ ትዳር ነው፣ የትዳር አለመሳካት ነው። ምንድን ነው ይሄ? ሶሻል ሚዲያ ላይ እኔ ሲጀመር አላቃትም ማለት ነው። ትላንትና አሁን ያየኋት እና በጣም ነው ያዘንኩት። እውነት ለመናገር እንደዚህ ከመሬት እየተነሱ ራሳቸው የሚያጠፉ ልጆች እየበዙ ነው ማለት ነው። እና በዚች ምድር ላይ በተፈጠርንበት እንግዲህ እግዚአብሔር ለዓላማ ነው ያስቀመጠን። በዚህ ምድር ላይ ስንኖር በጎ ነገርም አለ፣ ክፉ ነገርም አለ፣ ሀዘንም አለ፣ ደስታም አለ። ስለዚህ ምንም አዲስ ነገር የለም በዚህ ምድር ላይ እኔ ላይ የተፈጠረ ምንም አዲስ ነገር ሊኖር አይችልም ማለት ነው። እና እንዲሁ ተነስተን ትዕግስት ሳይኖር ራሳችንን ማጥፋት ለምን ያስፈልጋል? እና ደግሞ እዚህ ሶሻል ሚዲያ ላይ እውነት ነው እኔ አካውንት ውስጥ ገብቼ ሳይ በቃ ሁሉም ነገር አንዳንድ ጊዜ ብዙዎቻችን ሞኝ እንሆናለን ማለት ነው። እዚህ ሶሻል ሚዲያ ላይ እያየን ማለት ነው። እና እዚህ ሶሻል ሚዲያ ላይ የሚለቀቁ ፖስቶች፣ የሚደረጉ ቪዲዮቶች ሁሉም ነገር ውሸት ነው ማለት ነው። እና ምንድን ነው ገንዘብ ለማግኘት ሰው የላይፍ ስታይሉን እየቀረጸ ፖስት ሊያደርግ ይችላል ማለት ነው። እና እህታችን ነፍሷን ይማራት። ሌሎቻችሁ ግን ከዚህ እንደዚህ አይነት ነገር በተለይ ስፔሻሊ በአረብ ሀገር ያላችሁ ልጆች እንዲሁም ደግሞ አገር ውስጥም ያላችሁ ቢሆኑ አንድ ሰው ላይፍ ስታይሉን ፖስት ስላደረገ ደስተኛ ሆኖ ይኖራል ማለት አይደለም። ይሄ ውሸት ነው። እና ሲጀመር እዚህ ቲክቶክ ላይ የሚሰሩ ቪዲዮዎች ሁሉ ሲጀመር ውሸት ናቸው። እውነተኛ ሪል ላይፍ አይደሉም። ለምን? እኔ በራሴ ልንገራቸው። አሁን እኔ ይሄን ሰሞን ቪዲዮ ቀርጬ ራሱ አላውቅም። ለምን? ከስራ ጋር አልተመቸኝም፣ ደክሞኛል። ቪዲዮ የመስራት ሞላር ራሱ የለኝም። በቃ አወቃችሁ አይደለ? ይሄ ማለት እኔ ራሴ የምተዳደርበት ስራ አለኝ። እግዚአብሔር አምላክ የተመሰገነ ይሁን። እየሰራሁኝ ነው፣ ገንዘብ እያገኘው ነው። እና ይሄ ሶሻል ሚዲያ ላይ ያለኝን ሀሳብ ለመሸጥ ነው። ገዢ ደግሞ ካለ ይገዛል የኔን ሀሳብ፣ ያልወደደ ደግሞ አይገዛም ማለት ነው። ስለዚህ እዚህ ሶሻል ሚዲያ ላይ በመጣንበት ጊዜ ሀሳባችንን ወዶት የሚገዛ ሰው አለ። ሀሳባችንን ሳይወድ ቀርቶ እኛን አንድ ሰው መስደብ ሊፈልግ ይችላል። ማንም ሰደበኝ፣ ማንም አሞገሰኝ፣ እኔ ከሀሳቤ ንቅንቅ ማለት የለብኝ። የራሴ እቅድና አላማ፣ በራሴ ኮንፊደንስ፣ በራሴ እተማመናለሁ። ለምን እዚህ ሶሻል ሚዲያ ላይ እንደመጣሁ መጀመሪያውኑ ማወቅ አለብኝ። እቅድም አለኝ፣ አላማም አለኝ። በቃ አያችሁ፣ እዚህ ሶሻል ሚዲያ ላይ ስትመጡ የራሳችሁ እቅድና አላማ ሊኖራችሁ ይገባል። ንብ አያችሁ፣ ንብ የት ይውላል መሰላችሁ? ንብ አበባ፣ ጥሩ ሽታ፣ ጥሩ መዓዛ ያለበት ቦታ ነው የሚውለው ንብ ማለት ነው። ልሽ ብትሉ ጥሩ ማር ለመስጠት። ዝንብ ሴት ነው የምትሉ፣ ዝንብ ቆሻሻ ቦታ፣ የሚሸት ቦታ፣ የሚከረፋ ቦታ ነው የምትሉ ዝንብ። አያችሁ፣ ለውጣችሁን አያችሁ። ስለዚህ እናንተ እዚህ ሶሻል ሚዲያ ላይ ስትመጡ ቪዲዮም ስሩ፣ የራሳችሁን ላይፍ ስታይልም ፖስት አድርጉ። ሁሉም ለገንዘብ ነው። ሁሉም ራሱን ሰው ፊት ያለውን እውቀት ለመግለጽ፣ አስተማሪ ከሆነ ለማስተማር፣ ላይፍ ስታይል ያለው የኔ ላይፍ ስታይል ይሄ ነው ብሎ እየሰራ ገንዘብ ለማግኘት ነው። ይሄ ነገር ግን ላይፍ ስታይላቸውን እየቀረጹ ቲክቶክ ላይ ስለ ፖስት ስላደረጉ ብቻ እነዛ ሰዎች ደስተኛ ሆኖ ይኖራሉ ማለት አይደለም። ይህን እያያችሁ አትሸወዱ። ሌሎቻችሁ ተማሩ። እኔ እየሰራው እየደከምኩኝ እንደ እንትና መሆን አቃተኝ፣ እንደዛ መሆን እፈልጋለሁ። ሲጀመር እኛ
ከሀገርም ይኑጣ አገር ውስጥ የሚሆን የትኛውም ሰው የራሱ ርስቅ አለው። የራሱ የሚኖርበት እግዚአብሔር የጻፈለት የህይወትና እንጀራ አለ። ስለዚህ እኔ ሰርቼ ሊያልፍልኝ ይችላል፣ እህቴ ሰርቼ ሊያልፍላት ይችላል። ካላስ ያ የእሷ ህይወት ነው፣ ይህም የኔ ህይወት ነው። ሁላችንም እዚህ ቲክቶክ ላይ የምናያቸው ሰዎች ሁሉ ለቢዝነስ እየሰሩ ነው ወገኖቼ እንጂ ማን ነው በቀን ቪዲዮ መስራት ማይሰለችው? ውሸት እኮ ነው ይሄ። ለምን አሁን ላይፍ ስታይል እውነት አይደለም። በቃ ይሄ እውነተኛ ትክክለኛ የሚዋደዱ የሚፋቀሩ ሰዎች አይደለም። ይሄ ፌክ ነው፣ ድራማ ነው። ይሄንን እወቁና ንቁ፣ አስተውሉ። ለምንድን ነው ራሳችሁ የምታጠፉ? ከአንዱ ጋር ራሳችሁን እያወዳደራችሁ ራሳችሁን ከሰው ጋር አታወዳድሩ። ለምንድን ነው እዚህ ሶሻል ሚዲያ ላይ የመጣሁትን? የራሴ እቅድና አላማ አለኝ። ያን እቅድና አላማዬን አሳካለሁ። ከዛስ ወደ ቢዝነስ እቀይራለሁ። እውቀቴን ማለት ነው፣ ያለኝን እውቀት ወይ ያለኝን ሙያ ወደ ገንዘብ እቀይራለሁ። አያችሁ፣ ይሄ ነው ማለት ነው የዚህ የቲክቶክ ላይ ስራ ማለት ነው እንጂ ሌላ ምንም ተአምር የለው። እውነተኛ ፍቅርና እውነተኛ ህይወት አይደለም፣ ውሸት ነው። እኔ ከእናንተ ተሽያ አውቄ አይደለም፣ ውስጥ ያለውን ነው ማወራው። ዝም ብዬ የመሰለኝን ነው ማወራው። ስለዚህ አዋቂ አልባልም፣ አላዋቂ ነኝ። አያችሁ፣ እውቀት ካለው ሰው ግን ላይ እውቀት እፈልጋለሁ። እውቀት ካለው ሰው ላይ ግን ትምህርት ወስዳለሁ። ከዛ እውቀቴን አሻሽላለሁ። ያለኝን ሀሳብ ደግሞ እሸጣለሁ። የኔን ሀሳብ የወደደ ይገዛል፣ ሀሳቤን ያልወደደ እስክሎር አድርጎ ያልፋል። እኔም እንደዛው ነኝ። አያችሁ። ስለዚህ እናንተ እዚህ ሶሻል ሚዲያ ላይ ውሸት ነው። አከሌ ጥሩ ቤት ውስጥ ሆና ቪዲዮ ስለቀረጸች፣ አከሌ ሶፋ ላይ ተቀምጣ ቪዲዮ ስለተነሳች፣ አይፎን ከጓደኛዋ ተበድራ ሊሆን ይችላል ቪዲዮ የምትሰራበት ቪዲዮ ፖስት የምታደርግ። እናንተ ምን የምታውቁት ነገር የለም። እዚሁ ያያችሁትን ሰው ብቻ አከሌ ሰደበኝ፣ አከሌ አንቋሸሸ፣ አከሌ ከፍ አድርገኝ፣ አከሌ ዝቅ አድርገኝ እያላችሁ ራሳችሁን አቢዩዝ አታድርጉ። ስለ ሰው ምን አገባችሁ? ካላስ እናንተ የምትሰሩት ነገር እናት አባታችሁን፣ እህት ወንድማችሁን፣ ፈጣሪያችሁን አያሳዝን። በራሳችሁ ኮንፊደንስ ይኖራችሁ። በራሳችሁ በምትችሉት ነገር ሞያም ይሁን በማስተማሪም ይሁን በመምከርም ይሁን የትኛውም ነገር ስትሰሩ ራሳችሁን አምናችሁበት ስሩ። ልትሰደቡ፣ ልትወደዱ፣ ልትወደሱ አካውንታችሁ ብሎክ ተደርጎ ወደ ዜሮ ልትመለሱ ትችላላችሁ። ሁሉም ነገር ይሄ እዚህ ዓለም ላይ ምንም አዲስ ነገር የለም። ስለዚህ እናንተ አከላይ ሰደበኝ እያላችሁ ገመድ ላይ ራስን ማንጠልጠል ኢንሻአላህ ለሽ እናት አባት የላችሁም፣ እህት ወንድም የላችሁም። ይሄ ሶሻል ሚዲያ እኔ ዛሬ መጥቼ ስላወራሁ እንጂ ምንነቴ ማን ያውቃል? እኔ ማን እንደሆንኩኝ ማን ያውቃል? ስለዚህ ምን አገባኝ? እኔ አከል የፈለገውን ኮሜንት ጻፈ፣ ሰደበ አልሰደበ እኔ ምን አስጨነቀኝ? እኔ ካልደከመው ይስደብ። ስለዚህ አስተውሉ። ራሳችሁን ላለሆነ ትርኪ ምርኪ ነገር አትጣሉ። ራሳችሁን አታጥፉ። አስተዋዮች ሁኑ። የአከሌ የእሷ የምትቀርጸው ቪዲዮ ላይፍ ስታይል የኔ ስታይል አይደለም። የኔ ጓደኛ ቤት ልትሰራ ትችላለች፣ አረብ ሀገር ሰርታ፣ እኔ አልሰራው ልሰራም አልችልም። የኔ አስተሳሰብ ሌላ፣ የጓደኛ አስተሳሰብ ሌላ። ስለዚህ አስተውሉ። ይሄ አከሌ እዛ ሆነ ቪዲዮ ቀረጸች ምን አለች፣ እኔ እንደዛ ያለውንኩ ማልቀሳ የራሴን አጠፋለሁ። አረባክሽ እንደዛ ነው ህይወት። የአንቺ ህይወት ሌላ፣ የጓደኛሽ ህይወት ሌላ። እዚህ ቲክቶክ ላይ የማየው ሰው ሌላ ህይወት፣ የኔ ህይወት ሌላ። ስለዚህ ለምንድን ነው ራሳችሁን ለትርኪ ምርኪ ነገር አሳልፋችሁ የምትሰጡት? አስተዋዮች ነው። የራሳችሁ እቅድ ይኑራችሁ፣ ስራ ስሩ። ጥሩ ጥሩ ሰዎችን የሚያስተምሩትን የሃይማኖት አባቶች አሉ፣ ጥሩ ጥሩ እየበሰሉ ነገሮች የሚያገናዝቡ ሰዎች አሉ። እነዛ ቤት እየሄዳችሁ ትምህርት ተማሩ። ጊዜያችሁን በወሬና በእንትን ቦታ አከላይ ሰደበኝ እኔ ራሴን ላጠፋ ከሄድ ይሻላለሽ። ስለዚህ እኔ ነፍሴ የሚወስዳት የሰማይ አምላክ እግዚአብሔር ውስጤ ባስቀመጣት የበዛች ቀን ነው እንጂ እኔ አይደለም ራሴ የማጠፋው። የትኛውም መከራ ቢመጣ፣ የትኛውም ችግር፣ የትኛውም ኢዮብ አይታችኋል በመጽሐፍ ቅዱስ ላይ ምን አይነት መከራ አሳልፎ ሚስቱም ልጆቹም ሁሉም ነገር ሀብቱም ሁሉም ነገር ጠፍቶ እግዚአብሔር ሰድበ ሞት ነው ያለችው የገዛ ሚስቱ። ይሄ ማለት የሴጣን ሀሳብ የሴጣን ተልኮ ማለት ነው። በሚስቱ ላይ አድሮ ሴጣን እግዚአብሔርን የሚወደውን እግዚአብሔርን እንዲሰድብ መከረው። ኢዮብ ግን አላደረግም። አንቺ ከሰነፎቹ ሴት ውስጥ አንዷን ይሻለ። እግዚአብሔርን አይሰድብም። ለምን ይሰድባል? ፈጣሪ ከእናቴ ሆድ ራቆቴ የመጣው ራቆቴን እሄዳለሁ ነው። እግዚአብሔርን አልሰድብም ነው ያለው። ስለዚህ ከኢዮብ የባሰ መከራ ማንን አጋጥሞ ነው ዛሬ? ማን ላይ መጥቶ ነው ከኢዮብ የባሰ መከራ? ኢዮብ በመከራ ውስጥ ታግሶ እግዚአብሔርን ጠበቀ። እግዚአብሔርን መለሰለት። በፊት ከነበረው እጥፍ ሰጠው። እኔ እንደ አከሌ ቪዲዮ መቅረስ አልቻልኩም፣ እኔ እንደ አከሌ አይፎን መግዛት አልቻልኩም፣ እኔ እንደ አከሌ ላይፍ ስታይል መቅረስ አልቻልኩም። ኧረ እባክሽ እንደዛ አይሆንም እኮ። የሁሉም ሰው ላይፍ እንደዛ አይደለም።
ስለዚህ ይሄ እያንዳንዱ ላይፍ ስታይላች የሚሰሩ ሰዎች ውሸታሞች ናቸው። እሱ ምንም እውነት የለውም፣ እንዳታምኑ፣ ውሸት ነው። የቲክቶክ ነገር ሲጀመሩ ውሸት ነው። በቃ ምክር ካለ ስሙት፣ እውቀት ካለ ውሰዱ፣ ሞያ ካለ ሞያ ተማሩ። ከዛን ውጭ ንፋስ እንደሚያልፍ ንፋስ ነው። ዛሬ ይጨልማል፣ ይሄ ጨለማ ያልፋል። እንደ ዛሬ የቲክቶክ ነገር። ስለዚህ ሞኝ አትሁኑ፣ ንቁ። ከተኛችሁበት ራሳችሁን አታጥፉ። እኔ እንደ አካል ያልሆንኩም እኔ እንደዚህ ያልሆንኩም እያላችሁ ራሳችሁን አታጥፉ። እኔ ይሄን 5 እና 6 ቀን ቪዲዮ መቅረጽ ደበረኝ። ስራ እየሰራው ነው፣ ይደክመኛል። ባለችኝ ፍሪ ታይም መጥቼ ሀሳቤን የመሰለኝን ነገር አወራለሁ። በቃ አለቀ። ሌላ ምንም የሚጨነቅበት ነገር የለም። አያችሁ እንጂ ራሴን አስጨንቄ ራሴን ምን ብዬ አልፈልግም። እንደሱ በቃ እሰራለሁ። እግዚአብሔር የተመሰገነ ይሁን። በህይወቴ ውስጥ ፈጣሪን እያመሰገንኩ መኖር እፈልጋለሁ። ብዙ ፈተናዎችን አሳልፌያለሁ። ሁሉም ነገር አልፎ ዛሬ ደርሻለሁ። እግዚአብሔር የተመሰገነ። የነገውን ደግሞ እግዚአብሔር ያውቃል። ማጣት ያለንም ማግኘት ያለንም ምንም አዲስ ነገር የለም በዚህ ምድር ላይ። እኔ ህይወት የማጠፋበት ምንም አዲስ ነገር የለም። እርግጥ ነው ፈተናዎች ሲበዙ መኖራችን ራሱ እንጠላለን። በዛን ሰዓት ደግሞ እግዚአብሔር መለመን አለብን። እግዚአብሔር እንዲያበርታን እንዲያጠነክረን ፈጣሪያችንን መለመን አለብን። አያችሁ ትዳር ነው። ትዳር ካልተሳካ ይቀራል። ሁሉም ነገር ይቀራል። ሁሉም ነገር ጓደኛ ነው። ሁሉም ነገር ይቀራል። ማይቀር ነገር የለም። የማይቀርብን እናት አባት ራሱ ቢትሆን እህት ወንድም ራሱ ቢክዱን ልጃችን ራሱ አይደለም ቢሉ የማይክድን ሰማይና ምድርን የፈጠረ አንድ አምላክ አለ። እሱን ከሁሉም በላይ ከህይወታችን በላይ ልንወደው ልናከብረው፣ በመከራችንም በሀዘናችንም ሰዓት ወደ እሱ ልናለቅስ እሱን ልንጠብቅ ይገባል እንጂ በነፍሳችን ላይ እርምጃ መውሰድ ይሄ አስፈላጊ አይደለም። ሊሆንም አይችልም። ወደ ገሃነም ነው የምንገባው ራሳችንን ካጠፋን ማለት ነው። እግዚአብሔር በደስታም ውስጥ በመከራም ውስጥ እንደ ኢዮብ እሱን ጠብቀን ነው ነፍሳችንን እሱ ነው መውሰድ ያለበት። ስለዚህ ለምንድን ነው ራሳችሁ የምታጠፉት? ፌክ ነው የሶሻል ሚዲያ ህይወት። እኔ እንደዛ አልሆንኩም እያላችሁ ራሳችሁን አታወዳድሩ። ውሸት ነው። ባላችሁበት ነገር ላይ እግዚአብሔርን አመስግናችሁ ደስተኛ ሆናችሁ ኑሩ። ባላችሁበት ነገር ጌታን አመስግኑና ኑሩ። እናንተ ሰዎች ንቁ። ሁሉም ነገር ውሸት ነው የሶሻል ሚዲያ። አሁን ስክሎር ታደርጊያለሽ ካላስ ይረሳል። ሁሉም ነገር እንደዛ ነው። የራሳችሁ እቅድ ይኖራችሁ፣ የራሳችሁ ዓላማ ይኖራችሁ። እንደ ንብ ጥሩ ቦታ ዋሉ። ጥሩ ሽታ፣ ጥሩ የሚሸታ አበባ፣ ጥሩ ሽታ ያለበት ቦታ ሂዱና ትምህርት ተማሩ። የሚጠቅማችሁ ነገር ለነገ የራሳችሁን ገንቡ። ዝም ብሎ ይሄ ወሮ በላ እንደ ዝም ብሎ ወሬ የሚያወራና ይሄ ስራ የሌለው ሰውን የሚሳደብ እንደ ዝንብ ቆሻሻ ቦታ አትዋሉ። አስተውሉ። የኔ ህይወት ያንቺ ህይወት አይደለም፣ ያንቺ ህይወት የኔ ህይወት አይደለም። ሁሉም ሰው ደስተኛ ሆኖ አይኖርም። ፊቱ ሜካፕ ተቀብቶ ስለመጣ ፀጉሩን ስለተሰራ ይሄ ውሸት ነው። ሁሉም ነገር ፌክ ነው። እኔ አሁን ቪዲዮ ልቀርጽላችሁ ጥሩ ልብስ ለብሼ ልመጣ እችላለሁ። በኋላ ግን ኩሽና ገብቼ ስራ እሰራለሁ። ይሄ ነው የኔ ህይወት፣ የኔ ላይፍ ይሄ ነው። ኢትስ ኦኬ አይ አም ፕራውድ ኦፍ ሚ። በራሴ በጣም ኮራለሁ። እግዚአብሔርን አመሰግናለሁ። ሰነፍ መሆን አልፈልግም። እሰራለሁ፣ እደክማለሁ። እግዚአብሔር ድካሜ እንዲባርክልኝ ጸሎት አድርጋለሁ። ነገ ግን የሰራሁትን ልበላና ላልበላም እሱ ፈጣሪ ነው የሚያውቀው። የኔ ህይወት ዛሬ ናት። ዛሬ ላይ አምላኬን አመስግኜ ባለውበት ሰዓት ባለውበት ቦታ መኖር እፈልጋለሁ። ይሄን ልብስ ለምን 1 ዓመት አለብስም? ለምን 10 ዓመት አለብስም? ፈጣሪ ብቻ ልቤን ያስደስታል። ለልቤ ሰላምና ደስታ ብቻ እግዚአብሔር ይስጠኝ። ባለውበት ቦታ በመዳም ቤት እያለው እግዚአብሔር ለልቦኔ እረፍት ለልቤ ሰላምን ይስጠኝ። የኔ ጸሎት ይሄ ነው። እንደዛ ነው መሆን ያለበት። ነገ የኛ አይደለም፣ ዛሬ ነው የኛ ህይወት። ዛሬን ራሳችንን ፈጣሪያችንን እያመሰገን ጸሎት እግዚአብሔርን እየለመን ልንኖር ይገባል። ነገ ለኛ አልተሰጠንም። ስለምንድን ነው ራሳችን ላይ እርምጃ የምንወስደው? ስለምንድን ነው ራሳችን የምናጠፋው? ማን ነው ይሄን ትእዛዝ የሚያዘው? ሰይጣን ነዋ። ልክ ኢዮብን ሚስት እግዚአብሔር አምላክን ሁሉም ነገር አታ፣ ልጆችም ንብረትም ጠፍቷል፣ ሰውነት ራሱ ተልቷል፣ ገምቷል፣ ጥፍር እንኳን አተሃል። ለምንድን ነው የምታመሰግነው? ስደቦና ሞት ነው ያለችው የገዛ ሚስቱ። አይን አልሰድብም። ራቆቴን ከእናቴ ማፀን ወጣው፣ ራቆቴን ወደ አምላኬ እሄዳለሁ። ምንም ባይኖረኝ እግዚአብሔርን አልሰድብም ነው ያለው። እናንተም እግዚአብሔርን አትስደቡ። ይሄ እግዚአብሔርን መስደብ ነው ማለት ነው። ራስን ማጥፋት ማለት ነው። ታገሱ፣ ጸሎት አድርጉ፣ ጽኑ። ይሄ ትርኪ ምርኪ ቦታ አትዋሉ። ቲክቶክ ምንም አይጠቅማቸውም። አንዱ ዛሬ ላይክ ያርግሻል፣ አንዱ ፎሎ ያርግሻል፣ ነገ ፎቶሽን ዘግዝቆ ይሰድብሻል። የራሱ ጉዳይ ነው። እሱን ካሳረፈው ካስደሰተው፣ ባለፈው አዶናይ ሰምታችኋል።
እያወጡ ሲሰድቡት ምን ሲሉ ሲያንጓጥቱት እናንተ ተጎድታችኋል አለ። ውስጡ ፍቅር የሌለው ሰው ነው፣ ውስጡ ሰላም የሌለው ሰው ነው ሰው የሚሰድበው። ስለዚህ የእናንተ ሰላም ደግሞ ሰላም በሌለው ሰው መናጋት የለበትም። ውስጣችሁ ሰላም ሊኖረው ይገባል። አያችሁ፣ እኔ ዛሬ ፊት ለፊታችሁ ይሄው ይህን ልብስ ለብሼ መጥቻለሁ እንግዲህ ማለት ነው። አይዋ ሰዋት በቃ እኔ አስደስቶኛል። በቃ እግዚአብሔር የተመሰገነ ይሁን። አንዷ ደግሞ ቆንጆ አበሻ ቀሚስ ለብሳ ቪዲዮ ልትሰራ ትችላለች። እሷን አስደስቷታል። የእሷ ልብስ የኔ አይሆንም፣ የኔ የእሷ አይሆንም። በቃ ይሄ የኔ ላይፍ ነው። በዚህ ላይፌ በዚህ ህይወቴ ላይ ጌታዬን አመስግኜ እኖራለሁ። ያለኝን ሀሳብ እሸጥላችኋለሁ። ሀሳቤን የወደደ ይገዛል፣ ያልወደደ ደግሞ ይተዋል። እኔም እንደዛ ነኝ። እዚህ ቲክቶክ ላይ ጥሩ ጥሩ ቦታ ለእኔ የሚጠቅም ለህይወቴ የሚገነባኝ ለነገ ጥሩ ደረጃ ላይ ሊያደርስ የሚችል ነገር አያለሁ። ከዛ ውጪ ሌላ ነገር ስክሮል አድርጌ አልፋለሁ። በቃ አይጠቅመኝማ። ምን ይሰራልኛል? ዝንብ ቆሻሻ ቦታ ውላ ማር አትወልድም። ማርም ንብም ደግሞ አበባ ላይ ወታ ቆሻሻ አትወልድም፣ ማር ነው የምትወልደው። ስለዚህ አስተውሉ፣ ንቁ። ይሄ ሶሻል ሚዲያ ህይወት ውሸት ነው። ስለዚህ ውሸት ነው። ሁሉም ሰው ደስተኛ አይደለም። ፎቶ ተነስተው ፖስት ስላደረጉ ነቨር ደስተኛ አይደሉም። በቃ አያችሁ። ደስታ በውስጣችን እንፈልግ። ደስታን በቤታችን እንፈልግ። ለሰው ሾው መስራት ገንዘብ ለመስራት ነው ላይፍ ስታይላቸውን እንጂ እኔ አሁን ይሄ ቲክቶክ ምንም ገንዘብ ማገኝበት ነገር የለም። አልሐምዱሊላ በቃ ሀሳቤን እየተሰማኝ ነገር አውርቼ ሄዳለሁ። ባለችኝ ፍሪ ሰዓት ማለት ነው። ስራ በሌለኝ ሰዓት፣ ከመዳሜ ጋር በማልቀጭበት ሰዓት፣ ስራ በሌለችኝ ሰዓት እንደዚህ አወራላችኋለሁ። ከዛ ስራዬን ሰርቼ ከደከመኝ ስልኬን አጥፍቼ እተኛለሁ። ቪዲዮ መስራት ግዴታ አይደለም። ሳው አለላ በስራዬ ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። ስለዚህ ግዴታ ቪዲዮ መስራት አለብኝ ብዬ ራሴን አላስጨንቅም። አያችሁ፣ ይሄ ላይፍ ስታይል የሚሰሩ ሰዎች ደስተኛ መስሎ እየተሳሳሙ ምን የሚሉ ሰዎች ውሸት ነው እኮ። በቃ ይሄ ደግሞ እንደዚህ ለነገ ላይ እነዚህ ሰዎች እያያችሁ ህይወታችን እንደዚህ እናደርጋለን ብላችሁ የምታስቡ ሰዎች እናንተ ትዳራችሁን እያጣችሁ ነው። እንደዛ አታድርጉ። ለምን እኔ ገንዘብ ማይከፈለኝ እንዲሁ በቃ ደስ ያለኝ ማወራ ሰው ራሱ ቪዲዮ መስራት ይደብረኛል፣ ሙዴ ይጠፋል፣ ያስጠላኛል፣ ይደክመኛል። ካላ ስልኬን ዘግቼ ተዋለሁ። ሙዴ መጣ ደስ ያለኝ ቀን ሀሳብ ከመጣልኝ ደግሞ ወይ ባየሁት ነገር ላይ አስተያየት ደግሞ እሰጣለሁ። ሙዴ መጠቀም አያችሁ፣ እንደዛ ነው። ስለዚህ አንዲት ላይፍ ስታይል ኮንተንት የምትሰራ ሴት ባሏ ዛሬ እኔ ደብሮኛል ቪዲዮ መስራት ካለ፣ አረ ኮሜንታተሮች ምን ይሉኛል፣ አረ ሰዎቹ ምን ይላሉ፣ እና እንደምንም ፎቶ እንነሳ፣ እንደምንም ቪዲዮ እንቅረጽ፣ እንደምንም ግን እሷ ውሸት ነው፣ ውስጣ ደስተኛ አይደለችም። አያችሁ፣ በቃ ያ ሰው ደግሞ ሁሌም ቪዲዮ ለመስራት ሬዲ ላይሆን ይችላል። አንቺም ላትሆኚ ትችላለች፣ ባልሽም ላይሆን ይችላል። ስለዚህ በዛ ምክንያት ጭቅጭቅ ይመጣል፣ ትዳራችሁን ታጣላችሁ። ፍቅረኛ ማቾች ከሆናችሁ ፍቅራችሁን ታጣላችሁ። ለገንዘብ ብላችሁ እራሳችሁን አትሽጡ። ለገንዘብ ብላችሁ እራሳችሁን አትለውጡ። ለገንዘብ ብላችሁ ስሩ። ኮንፊደንስ ይኖራችሁ፣ በራሳችሁ ተማመኑ። ባለሽ መልክ ይሆን ያሆነ አለፍ ሊተር መጥቻለሁ። ካላስ በራሴ ይተማመናሉ። ፊቴን የወደደ ያልወደደ ይሄዳል። አለማሁ በቃ ምን አስጨንቀኝ? እኔ በራሴ ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን የሰማይ አምላክ። አያችሁ፣ በራሴ ኮንፊደንስ አለኝ፣ በራሴ እተማመናለሁ፣ በራሴ ደስተኛ ነኝ። ውስጤ ሰላም አለው። የማንንም ሰው ጭማሪ ነገር አያስፈልግም። የማንም ሰው ኮሜንት አይሰብረኝም፣ አይጠግነኝም። ማደርገውን ነገር አውቃለሁ። በቃ እኔ የተጠቀምኩበትን ነገር እየነገርኳችሁ፣ ከጠቀመሽ ትጠቀሚያለሽ፣ ካልጠቀመሽ ደግሞ ታልፊያለሽ ማለት ነው። እያንዳንድሽ ማለት ነው። ስለዚህ አስተውሉ፣ ራሳችሁን አታጥፉ፣ ቤተሰቦቻችሁን አንጀታችሁን አታሳርሩ። ስሩና ወደ ሀገራችሁ ግቡ በሰላም። ለምንድነው ቤተሰብ እንደዚህ የምታቃጥሉት? አንጀት እንዴ! አንቺ ሰርተሽ ከራስሽ አልፈሽ አይሮፕላን ትኬት ቁርጠሽ ስንት መከራ አሳልፈሽ መጥተሽ እዚህ ገና ራስሽን አጥፍተሽ ቤተሰብሽን ማስቸገር ዋይ! ለምንድን ነው? ለማን ብላችሁ? ሴጣንን ለማስደሰት? መቼም ፈጣሪ ይሄንን አድርጉ ብሎ መቼም አያዝም። ታውቃላችሁ። አስተውሉ።
የሶሻል ሚዲያ ህይወት ውሸት ነው። እኔ ለምን እንደዚህ ቪዲዮ አልቀዳውም ከባሌ ጋር ከፍቅረኛ ጋር እያልሽ ትዳርሽን እያንዳንድሽ የምታጪ እያንዳንድሽ ቤትሽ የምታፈርሺ ይሄ ሁሉ ውሸት ነው። አሀ 10 ጊዜ እንዲህ እያሉ ፎቶ እየተነሱ እንዲህ እያሉ ጥሩ ጥሩ ልብስ እየለበሱ የመጡት እነሱ ደስተኞች አይደሉም። አትሸወዱ። ማንም ደስተኛ የለም በዚህ ምድር ላይ። ደስተኛ ብንሆን አንድ ቀን ደስተኛ እንሆናለን፣ አንድ ቀን አዘንተኛ ነው። ሁሌም ደስታ የለም። ነጋ ጠባ ደስታ የለም። ስራ ስሩ። ራሳችሁን በስራ አሳምኑ። በራሳችሁ ኮንፊደንስ ይኑራችሁ። አይምሯችሁን አትጡ። ራሳችሁን ውደዱ። ከምንም በላይ እኔ ራሴን እወዳለሁ። ራሴን በጣም እወዳለሁ። ከምንም በላይ ማለት ከፈጣሪ በታች ራሴን እወዳለሁ። ከዛ ደግሞ ቤተሰቤን እወዳለሁ። አያችሁ፣ ቅድሚያ ከማንም በላይ እኔ ይበልጣለሁ። ከልብስም ከዚህ ልብስ ይሄ ልብስ አሁን ቢቀዳደድ የኔ ሰውነት እኮ አይቀዳደድም። ሳወለላ በቃ ሰውነቴ ነው። ይሄ ልብስ ግን ሊቀደድ ይችላል። ይሄ የወርቅ ልብስ ራሱ ብለብስ ወርቅ ነው። ወደ ሰውነቴ ምንም የሚገባ ነገር የለም። ስለዚህ እናንተ አይምሯችሁ ላይ ስሩ። መጀመሪያ በራሳችሁ ኮንፊደንስ ይኑሯችሁ። በራሳችሁ ተማመኑ። ጎበዙኑ፣ ጠንካራ ሁኑ፣ ጨካኝ ቆራጡኑ። ከድህነት ለማምለጥ ቁረጡ። ኢትዮጵያ ውስጥም ያለሽ ሁኚ፣ አገር ውጭም ያለሽ ሁኚ፣ አረብ ሀገርም አሜሪካም የትም ራስሽ የምታጠፊ እያንዳንድ የሰይጣን ሽኩታ ለምን ትሰማላችሁ? ለምን የእግዚአብሔርን ቃል አትሰሚም? ማን ነው በመከራ ውስጥ ያላለፈ? ዳንኤል እኮ በአንበሶች ጉድጓድ ውስጥ ነው የተጣለው፣ በተራቡ አንበሶች ጉድጓድ ውስጥ። ግን እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋለት። ለምን? እናቱን አላዝም፣ አባቱ አልነበረም ከሱ ጋር በዛን ሰዓት። ማን ነበረ? የሰማይ አምላክ እግዚአብሔር ከዳንኤል ጋር ስለነበረ ያመነው አምላክ አድኖታል። አያቸው። አይ እኔ ዛሬ መከራ ውስጥ ነኝ ብሎ ለጣዖት አልሰገድም። ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል ለጣዖት አልሰገዱም። ሌሎቹ ሲሰግዱ አይ እሳት ውስጥም ከጣላችን ፈጣሪ ሙቱ ካሉን ሞታለን፣ ኑሩ ካለም ያድነናል፣ ለጣዖት አንሰግድም ብሎ ለንጉሥ አንገዛም ብሎ በቃ እግዚአብሔርን ጠብቁ። በመከራችሁ ሰዓት እግዚአብሔርን ጠብቁ። እንደ አከሌ ለምን አይፎን አልያዝኩም? እንደ አከሌ ለምን እኔ ፍቅረኛ አልኖረኝም? እንደ አከሌ ለምን ትዳር አልኖረኝም? እንደ አከሌ ነገም እኮ አንቺ ዛሬ በነገራችን ላይ ይሄ ቲክቶክ በጣም ህዝብ እያጠፋ ነው ማለት ነው። ነገ አንቺ ማግብተሽ አይ ፍቅረኛ፣ አይ ባሌ፣ እኔ እንደዚህ ቪዲዮ ካልቀረስክ ከኔ ጋር አልፈልግም ልትይ ትችላለች። ቤትሽን እንዳታጭ እንዳትሞኝ። እንደዚህ አይነት ሲጀመር ሪሊ ላይፍ ያለው ሰው ህይወቱን ራሱ ቲክቶክ ላይ አያወጣም። እያያችሁ ነው። ስንት ዓመት የቆዩ ባለትዳሮች ትዳራቸውን ስለ ቤታቸው ገበና ቲክቶክ ላይም ሆነ የትኛው ሚዲያ ላይ አያወጡም። ይሄ ሚዲያ ላይ የሚወጡ ሰዎች ቢዝነስ የሚሰሩ ናቸው። ውሸት ድራማ ማለት ነው፣ እያስመሰሉ ማለት ነው። አያቸው። ልክ አሁን እንዴት ነው ፊሊተር ስንለብስ እንዴት አበባ መስለን እንደምናምር ማለት ነው። ግን እውነተኛ ፊቴ ይሄ ነው። በቃ የለማሱ ውሸት ነው። አያችሁ፣ ፊሊተር ማለት ነው። ይሄ ላይቭ ቲክቶክ ላይ የምታዩት ሰዎች በሙሉ ፊሊተር ናቸው። ፊሊተር ሳደርግ ሌላ ሰውዬ እመጣለሁ፣ አሻንጉሊት መስዬ እመጣለሁ። ፊሊተሩን ካወለኩኝ ያው አዳኑ ነኝ ማለት ነው። ስለዚህ ደስተኛ ሁኑ፣ የእግዚአብሔር ቃል ተማሩ። በየትኛውም እምነት ያላችሁ፣ እምነት የሌለው ሰው መቼም ኢትዮጵያውያን ሆኖ ምድር ላይ እምነት የሌለው ሰው ያለ አይመስለኝም። ስለዚህ ፈጣሪያችሁን ውደዱ፣ ራሳችሁን ውደዱ፣ ባላችሁ ነገር ደስተኛ ሁኑ። ሰው ሐኪም ቤት ተኝቶ አትድንም ተብሎ ካንሰር ይዞሃል ተብሎ ተስፋ አድርጎ እኮ በእግዚአብሔር ቸርነት ከካንሰር ምድን ሰው አለ። የሞት ደብዳቤ ተሰጥቶት 6 ቀን ነው የቀረሽ ወይ 6 ወር ነው የቀረሽ ተብሎ ሰው የሞት ደብዳቤ ከተጻፈለት በኋላ እግዚአብሔር አንድ ቀን ሊያድነኝ ይችላል ብሎ እግዚአብሔርን ተስፋ አድርጎ የዳኑ ሰዎች አሉ። ለሽ በፈጣሪያቸው ስለሚተማመኑ። አይዋ እዚህ ስልክ ላይ መቼም ያልተሰማ ታሪክ የለም። እዚህ ቲክቶክ ላይ ይቅርታ አድርጎልኝ እግሬ ደንዝዞኝ ነው እና እዚህ ቲክቶክ ላይ ምን ያልተሰማ ነገር አለ? የትኛውም ደስታ የሚሆን አዘን እያያችሁ ነው እና ምን ያልተሰማ ነገር አለ? ሁሉም ነገር ያልፋል። አንድ ቀን ደግሞ እንሞታለን። ሲሆን በጎ ሰርተን ካለን ላይ
የተራበ አብልተን አካፍለን፣ አንድ ልብስ ካለኝ 2 ልብስ ካለኝ ለአንዱ ሰተን ተረዳርተን በጎ ስራ ሰርተን ፈጣሪያችን ያችን ቀናችንን መጥቶ እስከሚወስድን ድረስ እግዚአብሔርን መጠበቅ። እኔ አንድ ነገር ልንገራችሁ፣ ምን እንደምል ታውቃላችሁ? በጸሎቴ ውስጥ እግዚአብሔር ሆይ እላለሁ። ሰው ደስ ካለው ይጨፍራል፣ ይበላል፣ ይጠጣል፣ ሁሉም ነገር እናደርጋለን። እንግዲህ በደስታችን ሰዓት ማለት ነው። እኔ ግን ምን እላለሁ? አምላኬ ሆይ በደስታዬም ሰዓት አንተን እንዳረሳክ ልቦና ስጠኝ። በሐዘኔም ሰዓት አዝኜ አንተን ረስቼ ማይሆን ነገር እንዳልሰራ አስተዋይ ልቦና ስጠኝ። አንተ የምፈራበት ልብ ስጠኝ ፈጣሪ ሆይ ብዬ ፈጣሪን እለምናለሁ። ለምን መሰላችሁ? ይሄ ጸሎት ትልቅ ጸሎት ነው። እውነቴን ነው። አንድ ትልቅ አባት ናቸው የመከሩኝ ማለት ነው። የሰው ልጅ ሁሌም አይሞላም። በደስታችን ሰዓት ፈጣሪያችን ጭራሽ ላናመሰግን እንችላለን። ያችን ጸሎት ግን በደህና ቀን ከጸለይ በደስታችንም ሰዓት እግዚአብሔር እናመሰግናለን። ይሄን ደስታ ስለሰጠኸኝ አመሰግናለሁ ብለ ፈጣሪያችን እናመሰግናለን። በሐዘናችንም ሰዓት ትላንትና አድርገህልኛልና ዛሬም ይሄንን ሐዘን አሻግረኝ፣ ኃይልና ጉልበት ብርታት ሆነኝ አምላኬ ሆይ ብለን ፈጣሪያችን እንለምናለን። ስለዚህ የኔ ጸሎት ይሄ ትልቁ ጸሎቴ ነው። ለምን አምላኬ መርሳት አልፈልግም። ከእናቴ ማዕፀን ውስጥ እየሰራኝ እንድወለድ ያደረገኝ ታፍኜ እንዳልሞት ያደረገኝ አምላክ ዛሬ ያለውበት ችግር ውስጥ አያሻግረኝም ብዬ ማመን አልችልም። ስለዚህ በእምነታችሁ ጽኑ፣ ጸሎት አድርጉ፣ እግዚአብሔር አምላካችሁ ውደዱ፣ አስተዋዮች ሁኑ፣ ብልሆች ሁኑ። ለሰይጣን እጃችሁን አሳልፋችሁ አትስጡ። ጠንካራዎች ሁኑ። የዚህ የሶሻል ሚዲያ ነገር ሁሉም ነገር ውሸት ነው። ራሳችሁን አሳልፋችሁ አትስጡ። ለክፉ ነገር ጠንክሩ፣ ጎበዝ ነው። ጸሎት አድርጉ፣ እግዚአብሔር አምላክን ለምኑ። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። በደስታ ለሀገራችን ያብቃን። ሀገራችንን ይጠብቅልን፣ ህዝቦቻችንን ይጠብቅልን። ከሰው ጋር አትወዳደሩ። የሶሻል ሚዲያ ነገር ውድድር ነው። እሱ ደግሞ ወደ ውድቀት ወደ አዘቅጥ እያስገባን ነው። ከማንም ጋር አትወዳደሩ። ዳንቴል መስራት ትችያለሽ፣ ነይና ላይቭ ላይ ስሪ። ስፌት መስፋት ትችያለሽ፣ ነይና ስፌት ስፊ። ማስተማር ትችያለሽ፣ ነይና አስተምሪ። ማውራት ትችያለሽ፣ ነይና አውሪ። መምከር ትችያለሽ፣ ነይና ምከሪ። እንደኔ ደግሞ ከራሱ ህይወት ተነስቶ ባለችኝ በቃ እኔ እውቀት የለኝም፣ እኔ ህይወት ነው ያስተማረኝ። ችግር፣ መከራ፣ ሐዘን ፈጣሪን እንዲይዝ አድርጎኛል። አያችሁ። ስለዚህ ፈጣሪ ያለኝ ሀብቴ በዚህ ምድር ላይ ፈጣሪ ብቻ ነው። ሁለ ነገሬ ከኔ ከሰውነቴ ከአምላኬ ቀጥሎ ራሴን እወዳለሁ። ከዛም ቤተሰቦቼን እወዳቸዋለሁ። ግን ከምንም በላይ ፈጣሪ ነው የሚበልጥብኝ። ስለዚህ ፈጣሪን እወዳለሁ፣ ፈጣሪን አከብራለሁ። ሰውንንና ግን ደግሞ በኃጢአት አንወድቅም ማለት አይደለም። ሆኖም ግን ከሁሉም በላይ እግዚአብሔርን ያዙ፣ ጸሎት አድርጉ። በወደቃችሁ ሰዓት፣ በደከማችሁ ሰዓት፣ ነገሮችን መሻገር በአቃታችሁ ከእጃችሁ በላይ በሆነ ሰዓት ፈጣሪ ሆይ እኔ ይህንን ነገር አልቻልኩም፣ አስችለኝ፣ አሳልፈኝ፣ አንተ ኃይል ስጠኝ፣ አንተ ብርታት ስጠኝ፣ አንተ ይህን ነገር አሳልፈኝ ብላችሁ ጸሎት አድርጉ። ማይታለፍ ነገር የለም ውዶቼ፣ ሁሉም ነገር ይታለፋል። ጽኑ፣ በርቱ፣ ጠንክሩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዩቱብ ቻናሌን እየገባችሁ ሰብስክራይብ አድርጉ። እንዲሁም ኢንስታግራሚንም ሌሎች አካውንቴንም ሰብስክራይብ በማድረግ ቤተሰቦች የሆኑ ስለምትከታተሉኝ በጣም አመሰግናለሁ። ካጠፋውኝ ይቅርታ ጠይቃለሁ። ሆኖም ግን የራሳችንን ህይወት እንኑር፣ ትክክለኛ በህይወታችን እንደሰት፣ ትክክለኛ የሆኑ የራሳችንን ህይወት እንኑር። ይሄ ሶሻል ሚዲያ ላይ የምናያቸው ፌክ ህይወቶችን ትተን ባለችን ህይወት ደስተኛ ሆነን ፈጣሪን አመስግነን እንኑር እላችኋለሁ ውዶቼ። ወዳችኋለሁ። በጣም ነው ማከብራቸው። ቴንኪዩ ሶ ማች ባይ